ሰላም ሰላም ውድ ሀበሻ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ ደግሞ ቆንጆና አጠር አጠር ያሉ ሁልጊዜ ልንጠቀማቸው የምንችላቸውን የእንግሊዝኛ ንግግሮች ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል ይኖርባችኋል ማለት ነው። እንዲሁም ኦንላይን ለማለት የምትፈልጉ ቤተሰቦቼ ባዮ ላይ ወይም ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ደውላችሁ መማር ትችላላችሁ ማለት ነው። ወደ ትምህርት እሺ ውድ ቤተሰቦች በዛሬ ትምህርታችን ወይ ቪዲዮአችን ደግሞ ከባለፈው የሚቀጥለውን የቀን 22ኛ ትምህርታችንን ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ የእንግሊዝኛ ችሎታችንን ማሻሻል ማዳበር እንችላለን የሚለውን ትምህርት ከጀመርን ዛሬ 22ኛ ቀናችን ደርሰናል። ስለዚህ እናንተም ከቀን አንድ ጀምራችሁ እስከ ዛሬ እስከደረሱበት እስከ 22 ያለውን ትምህርት ገብታችሁ ማየት ትችላላችሁ ማለት ነው። በእርግጠኝነት እንደዛ ካደረጋችሁ አሪፍ ለውጥ እያገኛችሁ እንደሆነ ምንም አልጠራጠርም ማለት ነው። ስለዚህ በዚህ መልኩ ተለማመዱ እና የዛሬው ክላሳችንም እንደተለመደው እጅግ አስፈላጊና ጠቃሚ የሆኑ የእንግሊዝኛ ንግግሮችን ነው ይዤላችሁ መጣሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ። ለቻናላችን አዲስ የሆናችሁ ቤተሰቦች ደግሞ ላይክ፣ ሼር፣ ሳብስክራይብ በማድረግ እኛንም አበረታቱን እያለን ቀጥታ ወደ ትምህርቱ እንሄዳለን። ምን ይላል እንጀምር። ቲን እንደምንማንበብ ነው እዚህ ጋር እንደ ት ማንበብ፣ አርዩን እንደ ረ ከዛስ ኤስን እንደ ስ ቲን እንደ ት ትረስት ዋይ ኦዩን እንደ ዩ ማንበብ አርን እንደ ር ኤስን እንደ ሰ ኤልን እንደ ል ኤፍን እንደ ፍ ስናነባው ዩርሰልፍ ትረስት ዩርሰልፍ ምን ማለት ነው? በራስህ እመን ወይም ራስህን እመነው ስንል ትረስት ዩርሰልፍ። ትረስት ማለት ምንድነው? ማመን ማለት ነው። ማመን ከዛስ ዩር ማለት ደግሞ አንተ ያንተ፣ ሰልፍ ማለት ራስህን፣ በአንድ ላይ ዩርሰልፍ ስንል ራስህን። ስለዚህ ትረስት ዩርሰልፍ ራስህን እመን ወይም በራስህ እመን ለማለት ትረስት ዩርሰልፍ እንላለን ማለት ነው። ከዛ መልስ ዋይ ኦዩን ዩ ብለን ማንበብ፣ ዩ ኤአርኤን አር ብለን ማንበብ፣ ዩ አር ከዛስ ኢ ኤንን ኦን በአንድ ላይ ኤና ብለን እናንበዋለን፣ ኤና። ከዛ ጂና ኤችን ፍ የሚል ድምፅ አለው እዚህ ጋር ማለት ነው። እዚህ ጋር ትንሽ ይከብዳል፣ ግን ስታነቡ ኤናፍ ብላችሁ አንብቡት። ኤናፍ ዩ አር ኢናፍ ምን ማለት ነው? በቂ ነህ ለማለት ዩ አር ኢናፍ ማለት ነው። ዩ አር ኢናፍ ማለት በቂ ማለት ነው። ዩ አንተ ወይም አንቺ። ስለዚህ ዩ አር ኢናፍ በቂ ነህ ወይም በቂ ነሽ። ከዛስ ኤስን እንደ ስ ቲኤን እንደ ታ አርን እንደ ር ቲን እንደ ት ስታርት ቲኦን ቱ ዲኤን ዴ ዋይን እንደ ይ ማንበብ ቱዴይ ስታርት ቱዴይ ምን ማለት ነው? ዛሬ ጀምር ወይም ዛሬ ጀምር ስንል ስታርት ቱዴይ እንላለን። ስታርት ማለት ምንድነው? መጀመር ማለት ነው። ቱዴይ ማለት ደግሞ ዛሬ ማለት ነው። ስለዚህ ስታርት ቱዴይ ስንል ዛሬ ጀምር ወይም ጀምሪ እያለን ነው ማለት ነው። ከዛ ሲኤችኤን ቼ ኤንን እንደ ን ጂኤን እንደ ጅ ቼንጅ ዋይ ኦዩን ዩ ብለን ማንበብ አርን እንደ ር ዩር ቼንጅ ዩር ኤልአይን ላይ ኤፍኢን ፍ ላይፍ ቼንጅ ዩር ላይፍ ህይወትህን ቀይር ወይም ህይወትሽን ቀይር ለማለት ቼንጅ ዩር ላይፍ እንዳለን ዛሬ ጀምር ህይወትህን ቀይር እዚህኛው ጋር የተያያዘ ነው ማለት ነው መልሱ። ስለዚህ ቼንጅ ማለት ምንድነው? መቀየር መለወጥ ማለት ነው። ዩር ማለት ደግሞ ያንቺ ወይም ያንተ፣ ላይፍ ማለት ህይወት። ስለዚህ ህይወትህን ቀይር ወይም ቀይሪ፣ ዛሬ ጀምር ህይወትህን ቀይር ወይም ቀይሪ ለማለት ነው። እዚህ ጋር የተያያዘ ነው ማለት ነው። ከዛስ ቲኤችአይን ቲ ብለን ማንበብ ኤንን እንደ ን ኬን እንደ ክ ቲንክ ከዛስ ፒኦን ፖ ኤስአይን ሲ ቲአይን እንደ ቲ ቪኢን እንደ ቭ ፖዚቲቭ ቲንክ ፖዚቲቭ ምን ማለት ነው? አዎንታዊ አስብ። አዎንታዊ ማለት ጥሩ መልካም ነገር ማለት ነው። ስለዚህ መልካም ነገር አስብ ወይም ጥሩ ነገር አስብ ስንል ቲንክ ፖዚቲቭ እንላለን ማለት ነው። ከዛስ ፖዚቲቭ ማለት ጥሩ ነገር ስለሆነ ቲንክ ማለት ደግሞ ማሰብ። ኦኬ ከዛስ ኤል አይን እንደ ሊ ቪኢን እንደ ቭ ሊቭ ብለን እናነብብ። ከዛስ ኤችኤን ሃ ፒአይን እንደ ፒ ማንበብ ኤል ዋይን ሊ ብለን ማንበብ ሃፒሊ ሊቭ ሃፒሊ ምን ማለት ነው? በደስታ ኑር ወይም በደስታ ኑሪ ስንል ምን እንላለን? ሊቭ ሃፒሊ። ሊቭ ማለት መኖር፣ ሃፒሊ ማለት በደስታ ማለት ነው፣ ደስታ። ስለዚህ ሊቭ ሃፒሊ ስንል በደስታ ኑር ወይም በደስታ ኑሪ እያልን ነው ማለት ነው። ከዛስ ቢኢን እንደ ቢ ቲኤችኤን እንደ ታ ኤንን እንደ ን ኬን እንደ ክ ኤፍዩን እንደ ፉ ኤልን እንደ ል
ታንክፉል ቢ ታንክፉል ቢ ታንክፉል ማለት ነው አመስጋኝ ሁን ስንል ቢ ታንክፉል ታንክ ዩ ምናምን ስንል አመሰግናለሁ። ቴንክፉል ማለት ምስጋና ማለት ስለዚህ ቢ ታንክፉል ስንል አመስጋኝ ሁን ወይም አመስጋኝ ሁን እያለ ነው ማለት ነው። ኤንን ኢን ብለን ማንበብ ጂኦን እንደ ጆ ዋይን እንደ ኢ ኢንጆይ ኢንጆይ ቲኦን ቱ ዲኤን እንደ ዴ ዋይን እንደ ኢ ቱዴይ ቱዴይ ኤንጆይ ቱዴይ ኤንጆይ ቱዴይ ምን ማለት ነው? ዛሬን ተደሰትበት ስንል ኤንጆይ ቱዴይ እንላለን ማለት ነው። ያ ወደዚህኛው እንሂድ። ኤልኦን ላ ቪኢን እንደ ብ ላብ ላብ ዋይ ኦዩን ዩ ብለን ማንበብ አርን እንደ ር ማንበብ ዩር ኤስኤን ሰ ኤልን እንደ ል ኤፍን ፍ ሰልፍ ላቭ ዩርሰልፍ ላቭ ዩርሰልፍ ምን ማለት ነው? ራስክን ውደድ ወይም ራስሽን ውደድ ስንል ምን እንላለን? ላቭ ዩርሰልፍ ላቭ ማለት መውደድ ዩር ያንተ ወይም አንቺ ሰልፍ ማለት ራስ ስለዚህ ዩርሰልፍ በአንድ ላይ ራስክን ላቭ ዩርሰልፍ ራስን ውደድ ወይም ውደጅ። ከዛስ መልስ ቢኢን እንደ ቢ ማንበብ ኤል አይን እንደ ሊ ቢኢን እንደ ብ ብሊቭ 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 አይንን ኤን ከዛስ ዋይ ኦዩን እንደ ዩ አርን እንደ ር ኤስኤን እንደ ሰ ኤልን እንደ ል ኤፍን እንደ ፍ ዩርሰልፍ ቢሊቭ ኢን ዩርሰልፍ ቢሊቭ ዩርሰልፍ ምን ማለት ነው? በራስህ እመን ወይም በራስሽ ተማመኝ ስንል ቢሊቭ ኢን ዩርሰልፍ ወይም ራስህን እመን ማለት ነው። ቢሊቭ ማለት ማመን ማለት ኢን ዩርሰልፍ ማለት ራስህን ስለዚህ ቢሊቭ ኢን ዩርሰልፍ ራስህን እመን ወይም በራስህ እመን ማለት ነው። ከዛስ ኤልኢን እንደ ለ ማንበብ ኤልኢን እንደ ለ ኤን አናነብም አርን እንደ ር ኤንን እንደ ን ለርን ለርን ዲኤን ዴ ኤልዋይን ሊ ብለን ማንበብ ዴይሊ ዴይሊ ለርን ዴይሊ ለርን ዴይሊ ምን ማለት ነው? በየቀኑ ተማር ስንል ለርን ዴይሊ ለርን ማለት ምንድነው? መማር ዴይሊ ማለት ደግሞ በየቀኑ ዴይ ማለት ቀን አይደለ? ዴይሊ ሲሆን ደግሞ በየቀኑ ማለት ይሆናል። ስለዚህ ለርን ዴይሊ ስንል በየቀኑ ተማር እያለን ነው። ከዛስ ጂን እንደ ግ ማንበብ አርኦን እንደ ራው ዳብሊውን እንደ ው ግሮው ግሮው ኤስን እንደ ስ ኤልኦን እንደ ሎ ዳብሊውን እንደ ው ኤልዋይን እንደ ሊ ማንበብ ግሮ ስሎሊ ምን ማለት ነው? ቀስ በቀስ እደግ ወይም ቀስ በቀስ እደግ ስንል ግሮ ስሎሊ ግሮ ማለት ማደግ እድገት ማለት ነው። ስሎሊ ደግሞ በዝግታ ቀስ በቀስ ማለት ነው። ስለዚህ ግሮ ስሎሊ ስንል ቀስ በቀስ እደግ ወይም እደግ እያለ ነው ማለት ነው። ከዛስ ኤስን እንደ ስ ቲኤን እንደ ቴ ዋይን እንደ ስቴይ ስቴይ ከዛስ ኤፍኦን ፎ ሲዩን እንደ ከ ኤስኤን እንደ ስ ዲን እንደ ድ ፎከስድ ፎከስድ ስቴይ ፎከስድ ማለት ትኩረት አድርግ ወይም ትኩረት ሰጥ ስንል ስቴይ ፎከስድ እንላለን ማለት ስቴይ ማለት መቆየት ፎከስድ ማለት ትኩረት ማድረግ ነው። ስለዚህ ስቴይ ፎከስድ ትኩረት አድርግ ወይም ትኩረት አድርጊ። ከዛስ አርኤን እንደ ሪ አርኤን እንደ ሪ ሲኤችን እንደ ች ማንበብ ሪች ዋይ ኦዩን ዩ አርን ር ዩር ጂኦን ጎ ኤልን ል ጎል ሪች ዩር ጎል ግብህን አሳካ ትኩረት አድርግ ግብህን አሳካ። እዚህ ጋር የተያያዘ ነው። በእርግጥ አሁን ስቴይ ፎከስ ትኩረት ካደረግን ምን ማድረግ እንችላለን? ግባችንን ማሳካት ስለምንችል ስለዚህ ሪች ዩር ጎል ግብህን አሳካ ወይም ግብህ ላይ ድረስ እያለ ነው ማለት ነው። ትኩረት ካደረግን ያ ኤስ አይ እዚህ ጋር ደግሞ ኤስን እንደ ስ ኤም አይን እንደ ማይ ኤልኤን እንደ ል ስማይል ከዛስ ኤምኦን ሞ አርኤን ር ሞር ስማይል ሞር ማለት ነው። ብዙ ፈገግ በል ማለት ነው። ስማይል ማለት ፈገግታ ሞር ማለት ተጨማሪ ብዙ ማለት ነው። ስለዚህ ስማይል ሞር ካልን ብዙ ፈገግ በል እያለን ነው። ከዛ ዳብሊው ኤል እንደ ወ አርን እንደ ር ዋይን እንደ ወሪ ኤልኤን ሌ ኤስን ስ ብለን ማንበብ ሌስ ወሪሌስ ምን ማለት ነው? ትንሽ ተጨነቅ ብዙ ተደሰት ትንሽ ተጨነቅ እዚህ ጋር የተያያዘ ነው ማለት ነው። እዚህ ጋር ብዙ ፈገግ በል እዚህ ደግሞ ወሪለስ ትንሽ ተጨነቅ ስማይል ሞር ወሪለስ ማለት ነው። ብዙ ፈገግ በል ትንሽ ተጨነቅ ማለት ነው። ወሪ ማለት መጨነቅ ሌስ ማለት ትንሽ አነስተኛ ማለት ነው። ስለዚህ ወሪለስ ትንሽ ተጨነቅ እያለ ነው ማለት ነው። ያ እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ እንደነገርኳችሁ ከቀን አንድ ጀምራችሁ እስከዛሬ እስከተማርነው ብታዩ አሪፍ ለውጥ እንደምታገኙ ምንም አልጠራጠርም። ገብታችሁ ያላያችሁ ቤተሰቦች ገብታችሁ ማየት ትችላላችሁ ማለት ነው። ስለዚህ ዛሬ ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም የተመኘሁላችሁ ሰናይ ጊዜ